አበጌ ዛሬ አርጆንን ልክ ልኩን በመናገር እንግዲህ ያ የተናገረችው ነገር ደግሞ ዋጋ እንዳስከፍላትም አይተናል። ይሁን እንጂ አርጆንን ዝቅ ዝቅ ስታደርገው ወንድ ከሆንክ እስኪ ናና ሱሪን አውልቀህ መንገድ ሂድ። ምናልባትም እኮ ያኔ ወንድ ሆነ ልትታየን ትችላለህ። ነገር ግን እስካሁን ለእኔ አንተ ወንድ ሳትሆን የህንድ ጣውንትና የህንድ ዝም ብለህ ተራ ወሬ የምታወራ ከሴት የማትተናነስ ሰው ነህ በማለት እንግዲህ አርጆንን ሞለጭ አድርጋ የወንድነት ክብሩን ዝቅ በማድረግ እሱም ደግሞ አርጆን ስለሚወዳት በትዕግስት ጉዳዩን ለማሳለፍ ቢሞክርም አበጌ በላይ በላይ እየጨማመረችለት የወንድነት ስሜት እንዳይሰማው አድርጋ ቀጥቀጥ አድርጋ ሰድበዋለች። ይሁን እንጂ አርጆን ከአቅሙ በላይ ይህንን ነገር መቻልና መያዝ ሲያክተው በጥፊ ቀጥቅጦ ጥሏታል። በሌላ በኩል እንግዲህ ናታን የፍቅር ጥያቄውን እንዲሁም ደግሞ ለዳጣ እንደሚወዳት ፍቅሩን ለመግለጽ ሲሞክር እጅ ከፍንጅ ተይዟል። ይሁን እንጂ አበጌም ቆይ ምንድነው ስትላት የነበረ እሷ ልጅ ከእሷ ልጅ ፊት እንዳላይ ብዬ ስንት የነገርኩህ በማለት ሁሌም እንደምታደርገው ዛቻዋን ከናታን ላይ ስትዝትበትም ነበረ። ደግሞ ከዳጣ ላይ ያለን ነገር ተሰብቆት ይሻላል፣ እኔ እናንተ ትምህርታችን ስንጨርስ እንጋባለን ብላለች እናቴ፣ ስለዚህ አስብበት በማለትም አስፈራርተው ወጣች ከመኝታ ክፍሉ። በሌላ በኩል እንግዲህ ማርታ ከባለቤቷ ጋር ስትመካከር የነበረው አንድ ምክር ነበረ። አንድ ሴት የማታውቀው ሰው ደፍሯት ከዛም በኋላ ልጅ ወልዳ ካገባችውን በኋላ እንግዲህ ለአባትየው ሳትነግረው ብታሳድጋት ያችን ልጅቱ ደግሞ አባት እያለች ብትጠራው ይህ ሁሉ ሚስጥር ባሏ ቢያውቅ ምን ሊል ይመስልሃል? ወይም ደግሞ ምን ይላል? ባልየው ይች ልጅ አምኖ ይቀበላታል ወይስ ደግሞ እንዴት ሊሆን ይችላል? በማለት እንግዲህ ወይዘሮ ማርታ የተደበቀ ማንነትና የደበቀችው ሚስጥር እንዳለም ተገንዝበናል። ይሁን እንጂ ደረጀ ስለ ዳጣ ለመናገር ለወይዘሮ ማርታ ያስባል። ያውልሽ ከዕለታት አንድ ቀን እግር ጥሎኝ የሆነ ስህተት ሰርቻለሁ በማለት ሀሳቡን ቢያጋራትም ማርታ ይህንን የሴት ልጅ ጥቃትና ደፈራ በማንሳት ጉዳዩን እንዳይናገርና ዝም እንዲል አድርገዋለች። ምናልባትም ሁለቶች እንግዲህ የራሳቸው የሆነ የደበቁት ሚስጥር እንዳለ ግልጽ ነው። እውነት አንድ ቀን መውጣቱ አይቀርም። ከቀን ወደ ቀን እየተሸፋፈነ ይህ ነገር ቢሄድም ወይዘሮ ማርታ በዛሬ ቪዲዮአቸው እንግዲህ ያሳየችው አንዳንድ ምልክቶችም ነበሩ። ከዚህ በፊት እንደተደፈረች እና ልጅም እንዳላት እንግዲህ የመጀመሪያ ልጇ አበጌ ስትሆን በአበጌ ደግሞ ብዙ ነገሮች እንዳየችና እንደተፈተነችም እንግዲህ የምትናገር ይሆናል በተደጋጋሚ። ግን ምን ተፈትና ነው ማርታ ይህ ሁሉ ነገር አይቸብሻለሁ እያለች ተደጋጋሚ ጊዜ የምነግራት? ልጅ ግን ይህ ሁሉ ነገር ምንም እያገናዘበች አይደለም። በሌላ በኩል እንግዲህ ዳጣ አጅሬትን እህቷን ቅጥቅጥ አድርጎ ስለሰደዳት አርጆን እኔማ ይህንን እንደምመልሳለሁ በማለት እንግዲህ ታናናሽ ጓደኞቿና ውሃን ይዛ ያግዙኛል በማለት እንግዲህ አርጆንን ቀጥረው ነበረ። አርጆንም እንግዲህ አንቺም እንደ እህትሽ ተደብድበሽ ለመሄድ ነው የመጣሽው ወይስ ደግሞ ለመደባደብ? ነይ በስኪ ሞክሪ በማለት እንግዲህ ፊት ለፊት ተፋጠው ይገኛሉ። በሌላ በኩል እንግዲህ ደረጃ የሚነግራትን ነገር ተውና እንግዳውስ ምን የመሰለ ምሳ ጋብዝሻለሁ በማለት ወይዘሮ ማርታን ምሳ ሊጋብዛት ሄዷል። ይሁን እንጂ ማርታ ልትነግረኝ ያሰብከውንማ እንደዚህ በቀላሉ የምተውል እንዳይመስል፣ ግን ምሳ እየበላን መናገር አለበት ትለዋለች። እሱም ምሳ እየበሉ እንደሚነግራት ቃል ከገባም በኋላ ሰተት ብሎ ይሄዳሉ። በሌላ በኩል ሰላም እያስጨነቀቻት ነው ዳጣን። ለምን ዋሸሽኝ በማለት እንግዲህ አፋጣታለች። የአዲስ አበባ ልጅ አይደለሁም ብለሽ ነበረ፣ ግን ደግሞ አዲስ አበባ ነው ተወልደሽ ያደግሽው። ታዲያ ሲሳይ ነው አባቴም ብለሽ ነበር፣ ታዲያ ሲሳይ አባትሽ አይደለም የሚል የተለያዩ ጥያቄዎችን ብታፋጣትም ዳጣ ሰላምን ላለማስከፋት ብላ እንግዲህ ቆይ እኔ ይህን ነገር እንደው መናገር አልነበረብኝም ታውቃለህ ናታን በማለት ሰማመኔ ነው እንደዚህ የጎዳይ በማለት እንግዲህ ሰላምን ላለማስከፋትና ናታንን ላለማስከፋት ያደረገችው ጥረት ነበረ። በእርግጥ ሰላም እንደዛ ስታስጨንቃት ቆይ እናንተ ምን አገባችሁና ነው ስለኔ ህይወት ብላቸውም ነበር። እንደዚህ ብላቸው እንኳን ራሱ ሊፋታት አልቻሉም። ለምን ዋሸሽኝ የሚል ጥያቄ ደጋግሞ መጠየቅ ጀመሩ። ዳጣም እንግዲህ ሲጀምር የዋሸሁሽ ነገር የለም፣ አዲስ አበባ እንደተወለድኩ ነግሬሻለሁ፣ ግን የት አካባቢ እንደሆነ አላውቅም እና ምንም የሸወርኩሽ ነገር የለም በማለት ጠየቀቻት። ሰላም አላመነችም። አሁንም እና ጠየቀች። እንግዲህ አጨቅጭቁኝ በቃ የድሬዳዋ ልጅ ነኝ በማለት ጉዳይን ቋጨችው። ከቋጨችውም በኋላ እሺ በማለት እንግዲህ ሁለታቸውም ዝም ነበር ያሉት።
በሌላ በኩል እንግዲህ ያው እንደተለመደው አበጌ ቆጭ ቆያለች። እንግዲህ መንገዷን እየሄደች እያለ ነበር አቶ አርጆን ቅጥቅጥ አድርገው የደበደባት። ታትፈታተኝም ብሎ ቢነግራትም እሷ ግን እየሰማች አልነበርም። እናማ እንግዲህ ማንም ደብድቧት የማያውቀውን ድብድብ ነው የደበደባት። ያው ግን አበጌ ምንድን አደረገችው? ወደ ቤት ስትመለስ እንደዛ ተደብድባ ውሃና ዳጣ ቁጭ ብሎ እየተጫወቱ እያለ እንዲሁም ደግሞ እባክሽ ይሄንን ጌም አትጫወች እያለች እየመከረቻት፣ ግን ደግሞ በቃ እኔ እኮ ፈታ ዘና ስለሚያደርግን የምጫወት እና ልጫወትበት እያለች ስትጫወት ነበረ። እንዲሁም ደግሞ ውሃ ከጓደኛዋ ጋር በመሆን ትምህርት ለምንድን ነው የምትወጂው የምትጠይው እያሉ እየተጠያየቁ ባለበት ሰዓት እሷ አይ ችግር የለም እኔ እኮ በቃ ትምህርት እወዳለሁ ግን ፈተና አልወድም ትላለች ውሃ። አሁን አማርኛና ፊዚክስ ትምህርት እንደምትወድም ነገረቻት። እንግዲህ ምጠኔም ግን ለምንድን ነበረ ፊዚክስን ማትወጂው ብላም ጠየቀቻት። አሁንስ ለምን እንደወደድሽው አነሳሳሽ ብላ ስትጠይቃት አሁንም የወደድኩት እኮ ያው አየርና መኪና ምናምን እንሰራለን ስትለን አስተማሪያችን ወይም ደግሞ መምህራችን እኔም ያንን ነገር ለማየትና ለመስራት እየጓጓ እንዲሁም ደግሞ በአእምሮ እየሳልኩት መጣው። ከዛ ወዲህ ትምህርቱ ትንሽ ትንሽ እየገባ መጣ እንጂ ምንም አይገባኝም ነበር በማለት ለጓደኛዋ ምጠኔ ሀሳቧን ሸር ስታደርግ ነበረ። ጓደኛዋ ምጠኔ ጎበዝ ተማሪ እንድትሆኝ እኮ ማንበብ ጥሩ ነው፣ በዛ ላይ ደግሞ ትምህርት አትጥይ ተማሪ በደንብ እያለቻት ነው። ይሁን እንጂ እኔ እኮ ትምህርት አጠላም በጣም ነው የምወደው እያለች እንግዲህ ለማስረዳት ሞክራለች። ካስረዳችን በኋላ እሺ ወጣም ብል በማለት እንግዲህ ወጣ ይላሉ። ጓደኛዋን ከሸኘች በኋላ ተመልሳ ወደ ቤት መታ ቁጭ ትላለች። ከዳጣ ጋር እንደተለመደው ቁጭ ብለዋል። ዳጣ ቤት ውስጥ ቁጭ ካለች ጭንቃታል። የሚያወራት ሰውና የሚያጫውተው ስትፈልጋለች። በድንገት ነበር የመጣችው አበጌ። ስትታይ በጣም ታስደነግጣለች። ሁለታቸውም ደነገጡ። ምን ሆነሽ ነው አሏት። እንግዲህ አበጌ አንቺ ነሽ አይደል ያስደበደብሽ በማለት ከሰሰቻት። በእርግጥ አሁን አበጌ እንደዚህ ዳጣን እዛ ቤት ለማባረር የምታደርገው ጥረት እንዳለ ሆኖ ግን ደግሞ ዳጣ እህቷ እንደሆነ ስታውቅ ምን ሊሰማት ይችላል? ከዛ በተጨማሪ ደግሞ አበጌ የደረጀ ልጅ ካልሆነች መባረር ያለባት አበጌ ናት ከዚህ ቤት። ምንድን ነው ይህን ነገር እንደዚህ የሚያንጨረጭራት? በእርግጠኝነት በኋላ እውነቱ ሲወጣ እንግዲህ ማፈሩ አይቀርም። በገንዛ አባቷ ቤት ነው ውጭ እያለ ስታሳዳት የነበረችው እንደገና ደግሞ የራሴ አባትና የራሴ እናት ናቸው ብላ የምታስባቸው ሰዎች እናቷና አባቷ እንዳልሆኑ ስታውቅ ደግሞ በተቃራኒው አበጌ ምን ልትሰማት ይችላል? በእርግጠኝነት ቀማሽ ብላ ዳጣን ጥምድ አድርጋ እንደምትይዛት እርግጥ ነው። ግን ደግሞ ይቺ አበጌ የምትባለው የዳጣ ልጅ አትመስልም። ማርታ ከተናገረችው ንግግር ተደፍራ የወለደቻት ግን ደግሞ ይሄን ሚስጥር ለባለቤቷ ለመናገር ፈርታ ዝም ብላ ልጁ እንደሆነች አሳምና ያሳደጋትና የተቀበላትን ትመስላለች። ሚስጥሩ እንቆቅልሽ ነው። ይሁን እንጂ ዳጣ እኔ ምንም አልደበደብኩትም፣ አላስከፈልኩም ለማንም በቃ ደብድባት ብዬ ራሱ የላኩት ሰው የለኝም በማለት ልታስረዳት ብትሞክር አበጌ ያዙ ይልቀቁኝ አለች። ውሃም ደነገጠች። ማን ነው የደበደበች ስትባል እንግዲህ አርጁን እንደሆነ ብቻ ተናገረች። በሌላ በኩል እንግዲህ ወይዘሮ ማርታና አቶ ደረጀ ስለ አበጌ መደብደብ ከሰሙ በኋላ ወይዘሮ ማርታ እኔ ልጄን ማደብደቡ እንደዚህ በቀላሉ ጸጥ አልለውም በማለት እየፎከረች ያለ አቶ ደረጀ ግን አይ እንደውም ጥሩ ነው ያደረገው። ሴት ልጅ እንግዲህ አልፈልግሽም አልወድሽም ስትባል መስማት ነበረባት። ግን ደግሞ ምናልባትም እኮ አበጌን ሊያስተምራት ይችላል ይሄዱላ እና ዝም በይ እስኪ ለተወሰነ ጊዜ ምንም አይነት ኮሽታ ባታሰሚና ክስ ነገር ባትመስርሽ በማለት እንግዲህ አቶ አርጆን እንዳይከሰስ ለማድረግ እየሞከረ ነው። ይሁን እንጂ ከጥፋቷም ትማራለች ብሎም እያሰበ ነው። በሌላ በኩል እንግዲህ ናታን ፍቅሩን እየገለጸ እያለ ወደ ሳሎን መጣ። ስታያቸውም ነበር ይበልጥ ተቃጠለች። በሌላ በኩል እንግዲህ ዳጣም እንደፎከረችው ዛሬ ደም መመለስ አለብኝ የእህቴን በማለት ለእህቷ ወግና ለመከራከር እየሞከረች፣ አርጆን ግን ስለት ይዞ ነበር የጠበቃት። ወዲያውኑ እንግዲህ ያንን ስለት ሲያወጣባት መፎከር ጀምራ ነበር። እንዲሁም ደግሞ ከእህቶች ፊት እንዳላይ ብዬ ስንት ነገርኩ፣ አንተ ግን የምሰማ ሰው አይደለም በማለት ስታስፈራረውም ነበረ። ይሁን እንጂ እሺ በማለት እንግዲህ ነይ ሞክሪ በማለት ሲያስፈራራት ዳጣ ኧረ እባክህ ያውን ጀግና ነኝ ብዬ እነዚህ ሁለት ልጆች አስከትዬ መጥቼ ትናናሽ እህቶ ፊት አታዋርደኝ በማለት እንግዲህ እሷ እየሮጠች እንዲሁም ደግሞ በፒስነትና በአራዳነት ጉዳዩን እንዲፈቱት
ቀለል ባለ መንገድ ደግሞ እንዲሸዋወዱ አድርገዋለች። አንተ ሩጥና እኔ ከጀርባ እከተላለሁ፣ ያኔ ጀግና እንደሆንኩ ያውቃሉ በማለት እንግዲህ አርጆን እንዲተባበራት አድርጋለች። ግን አበጌ እውነት ዳጣን እህቷ ብትሆን እንዴት ነው ደስ ትንሰበሰብላታለች ወይስ ደግሞ ታባራታለች ከቤት? ወይዘሮ ማርታ የደበቀችው ምስጢር ምን ሊሆን ይችላል? ሁለታቸውም ምስጢረኛ ናቸውና መወቃቀስ ያለ አይመስለኝም በትዳራቸው መካከል። ይህ ትልቅ ችግር ቢኖርም ግን ደግሞ በአንድ ሆነው የሚፈቱት ይመስለኛል። የዛሬ ቪዲዮአችን እንግዲህ ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ